እንደዚህ ለምንድን ነው ያረካው? እንደውም እቺ ተስጠብቃት ነው አለ ፍላጎቷ ነው። ጠይቂያታ ንገረኝ፣ አንተ ንገረኝ እንጂ እሷ ያለቀሰች ወደ ነው ምን ላይ ያስመሰል ደስ ብሏታል። ውጪ እኔ ካሁን በኋላ እንደዚህ አይነት ነገር ካንቺ ጋር ማድረግ ከኔ ጋር ነው ግንኙነት። ካሁን በኋላ እንደዚህ አይነት ነገር ካንቺ ጋር ማድረግ ነው ከኔ ጋር ነው ግንኙነት። ለምን እንደዚህ ያረካው? ለዚህ ነበር ለዚህ ቀን ታግሻት ነበር። በቃ ነው ስለሷ አልፈልጋትም። በቃ አስወጪልኝ ሆነ ያለብን። አንቺ ደግሞ እሱ ላይ ተደፍተሽ አልቅሽ። በደንብ ነው ማልቀስ ያለብሽ። ገብቶሻል አይደለ? ድብና አርገሽ ነው ማልቀስ ያለብሽ። አንተ ደግሞ ተኛ በቃ እዛው ማለት ነው። ካሜራ ሬዲ ሲኗን ሴት አክሽን አንተ እንደሞተ ሰው ነው መሆን ያለብን። አንቺ ደግሞ እሱ ላይ ተደፍተሽ አልቅሽ። በደንብ ነው ማልቀስ ያለብሽ። ገብቶሻል አይደለ? ድብና አርገሽ ነው ማልቀስ ያለብሽ። አንተ ደግሞ ተኛ በቃ እዛው ማለት ነው። ካሜራ ሬዲ ሲኗን ሴት አክሽን አንተ እንደሞተ ሰው ነው መሆን ያለብን። አንቺ ደግሞ እሱ ላይ ተደፍተሽ እኔ በዚህ ሰዓት ያሳቀኝ ነገር ምን መስላችሁ? አንተ ደግሞ በዚህ ሰዓት ትቆማለህ እንዴ? ወይኔ ሄሉ የማትሰራው ስራ የላትም እኮ የምሬን ነው የምላችሁ። እሷ ብቻ እንትን አትበል እና ሲቀጥል ደግሞ ሲስተማ እንዴት እንደሚመጣላት ትላንትና አሁን ሴቷንም ወንዱንም ነው ውልቅ ያደረገቻቸው ማለት ነው። ውልቅ በገዛ ፈቃዳቸው ባይ እያለቻቸው ማለት ነው። እና በጣም ግርም ትለኛለች ሲስተማ። ግን ይመስለኛል ግን እርግጠኛ ናቸው እርጉዝ ናት ብዬ አላስብም። አይዶን ነው ግን እሱን እንትን ለማለት ይሆን ብቻ አይዶን ነው። ግን እኔ በጣም ያዘንኩት የትኛዋ ልጅ ባጣ ቆየሽ ናት ወይ ማለት እንደዚህ ለምን ማድረግ ተፈለገ? በጣም ነው የምታሳዝነኝ ያችኛዋ ልጅ ማለት ነው። እና ልጁ በቃ የሆነ አለ አይደለ አሁን ከሄሉ የሆነ ስህተት ካየ የሆነ ስህተት ካገኘባት እግዚአብሔርን ነው የምላችሁ ምን እንደሚላት አላውቅም። በነገራችን ላይ ሄሉ ስንት ጊዜ ነው ድንግልናሽ ድንግል ነኝ ብለሽ አንዴ እኮ ታስታውሳላችሁ መግቢያችን ላይ ፕራንክ እያደረጉ ነው ያለ ፍላጎቴ እና ይሄ ደፈረኝ ምናምን ብላ ነበር ታስታውሳላችሁ። እና ብዙዎቹ ኮሜንት ላይ ሳይው ነው ዛሬ ያመጣሁት ማለት ነው። የሄሉ ድንግል እያደር ነው ወይ የሚታደሰው ምናምን ያለ ሰው አለና ግን የምር ነው የምራቸው ነው። የሄሉ ድንግል እየታደሰ ነው ወይ ለናሂ አልሰጠሽም ወይ ከናሂ ጋር እንደ ብዙ አመት ቆይተሻል ምናምን ናቲ እንደዚህ ለምንድን ነው ያረካው? እንደውም እቺ ተስጠብቃት ነው አለ ፍላጎቷ ነው። ጠይቂያታ ንገረኝ፣ አንተ ንገረኝ እንጂ እሷ ያለቀሰች ወደ ነው ምን ላይ ያስመሰል ደስ ብሏታል። ውጪ እኔ ካሁን በኋላ እንደዚህ አይነት ነገር ካንቺ ጋር ማድረግ ከኔ ጋር ነው ግንኙነት። ካሁን በኋላ እንደዚህ አይነት ነገር ካንቺ ጋር ማድረግ ነው ከኔ ጋር ነው ግንኙነት። ለምን እንደዚህ ያረካው? ለዚህ ነበር ለዚህ ቀን ታግሻት ነበር። በቃ ነው ስለሷ አልፈልጋትም። በቃ አስወጪልኝ። ሄሉ በእናትሽ አንቺ አታልቅሽ። አሁን ምንድነው አንተ እንዴት እንደዚህ ታረጋታለህ? ናቲ አንተ ምን አይነት ሰው ነህ? እንደዚህ አይነት ሰው ነህ እንዴ? ሌላ ነገር ውስጥ እንደዚህ አይነት ሰው ነህ እንዴ? እኔ ሌላ ነገር ውስጥ አታስገቢኝ። ሄሉ በማርያም አታልቅሽ። በቃ አታልቅሽ። ታዩ በቃ ያስጠላኛል። ታዩ በቃ በእናትሽ አታልቅሽ። በእግዚአብሔር ታዩ በቃ ናቲ እውነት ባለጌ ሰው ነሽ። በጣም አሳፋሪ ባለጌ። እሺ ምንድነው እንደዚህ አርጋ ደግሞ ምንድነው የምትለው? ጭራሽ አስወጪልኝ ምናምን ይላል እንዴ? ኧረ እባክህ እንወጣልሃለን። ህግ እኮ ያለበት ሀገር ነው ያለነው። እሺ ህግ ምን እንዲህ ለብሳ ያመጣችሁ ምን ለመደረግ ነው? በቃ ይሄ ምን አይነቱ ነው? ወንድነት በዚህ ነው? በድብድብ ነው? ልትመታት ነው? እናመታት ደግሞ ውጪ ነው። አንቺ ወረደ ተረጋጊ። ስራውን ሰርተህ እንደዚህ ውጪ ምናምን ያክልይታል። እኔ ቤት ውስጥ ካሁን በኋላ እኔ የምታውቂኝ ናቲ አይደለሁም። እሺ ከዚህ በፊት የምታውቂኝ ናቲ አይደለሁም። ምንም የምታገስሽ ነገር የለም። አንተ ቆይ ለምንድን ነው ለዚህ ነበር ልጅቷን የቀረብካት?
አዎ ሁሉም ወንድ ልጅ ይሄን ነበር የሚፈልገው አደረኩኝ ፈጣሪ ሄሉ እንደዚህ እየተመኘሽ ነው አንቺ እንደዚህ እንትን እሱ ጋር የምትመጪው እንደዚህ እንደሚሆነ ነው አንቺ እሱ ጋር የምትመጪው አንተ በእናትህ ምንድነው ያረካት አድርጋለሁ ያደረኩኝ አድርጋለሁ የምን ፖሊስ ጋር መደወል የትማነው አሶጣ አላደረኩም ስሚ አድርጋለሁ አንቺ ጋር እንደዚህ ያለ ለምንድነው እንደዚህ ወላ ቤቴ የመጣችው ፖሊስ ራሱ ማለት ነው ይነግራታል ስልክ እንዳትደውል ንገራት ስሚ እኔ ነግሬሻለሁ ሄደሽ ደውዪ እዛ ሂዱ ቤተሰብ ይመጣል ዛሬ ነው ጉድ ነው የሚፈላው ምንም የሚፈላው ነገር ሌላ ነገር ውስጥ እንዳታስገባ ለዚህ ነው እኔ ጠራሁኝ ሌላ ነገር ውስጥ እንዳታስገባ ባለጌ ነው በጣም ባለጌ ሰው ነው እሺ ለዚህ ነው የቀረብኩኝ በዝም በይ በእናትህ ለዚህ ነው የቀረብኩኝ ንገረኝ ስልክሽ የት ነው የኔ ባላንስ የለውም ለዚህ ቀን ነው እኔ የጠበቀኝ ንገረኝ ለዚህ ቀን ነው ታንቻለ ከሱ ጋር አሁን ማን ይፈልግሻል ማን ይፈልግሻል ከሌላ ተነጋገር ምን ብለው ያመመኝ ነው ዝም ብላ ለራሷ እየፈለገች ያመመኝ ነው በእናትሽ አይዞሽ በቃ አንቺ ደጋፍ ብለሽ ወደኋላ ወሬ ነው የምትደገፈው አሶጭልኝ ውጪ ወሬ አትንካት እሷን አትንካት ከኔ ጋር ነው የምትጋደለው በቃ ስለዚህ ነው እኔ ጠራኝ ቁጭ በይ አንቺ ቁጭ በይ የትም አትሄጂ ፖሊስ ይመጣል ዛሬ ምን ፖሊስ ይመጣል ስልክሽ የት ነው ነገር እያረክሽ ነው ውጪ ብዬሻለሁ ውጪ ላንቺ ኮን አንተ በጣም ባለጌ ሰው ነሽ በጣም ባለጌ ሰው ነሽ እንደዚህ ታደርጋታለህ አንተ ነው ረካ አይደለ ረካሷ እንደዚህ አድርገናት ንገረኝ ምን አርጋ ነው አድርጌዋለሁ የተመኘሁትን ሁሉ አድርጌዋለሁ ምን አርጋ ነው እንደዚህ ያደረገች እንታይ በቃ ታንክሽ በቃ ምን ነው የሚያስለቅሳችሁ በእናትህ ዝም በል አንተ ዝም በል ምን አደረገች እሷ ደስ ነው እንደዚህ የምታደርግሽ ደስ ብሏት ነበር ምንም ያስለቅስሽ ነገር የለም ምንም ያስለቅስሽ ማለት ነው ምን አይነት ቀን ነው እናቴ አንተ እንደዚህ አይነት ሰው ነህ እንዴ ምን አይነት ሰው ነህ አንተ ሻወር ወሰጂ ወይም ገብተሽ ሻወር ሂጂ ሻወር ወሰጂ ወይም እናቴ ላተንሲ አታቆሽ እሷን እንደዚህ ስታረጋት ማየት አልፈልግም ትልካች ጋር በቃላታ በእናትህ ወርቅ ከሌላ ግንኙነት አለ አንተ አሪዎስ ነሽ አሪዎስ ወድ በይ በቃ እኔ ዋው ታልሻለሁ እኔ ላንተ እንደዚህ ነበርኩኝ ንገረኝ ቋን እኔ ላንተ እንደዚህ ወስነሽ አንተ ነገር ታናረጋት አንተ ዝም ብሎ እንዳታባር እኔ ላንተ እንደዚህ ነበርኩኝ ለዚህ ነው የቀረብኩኝ አትንካኝ አንተ የፈለከው ለዚህ ለዚህ ነው እስካሁን ያስመሰልክ ያለው ንገረኝ ዲያብሎስ ነው ነው ወንድ ነው ችግር የለውም እኔ ልጥራግና ይወስድሻል ይዤሽ እሄዳለሁ ፖሊስ ጣቢያ ያለው በዚህ ነው ፖሊስ ጣቢያ ሴት ይቀራል አሳስረዋለሁ አልተውም ስምሽ ይበላሻል ስምሽን ለማጥፋት ከፈለግሽ ሂጂ ስሟ ይበላሻል ማንም ወንድ አይጠጋትም እስቲ ሂጂ ፖሊስ ጣቢያ ማንም ሴት እንደዚህ አያረጋትም አንተ አሪዎስ ነሽ በእናትህ ዝም በል አንተ ቃል የለኝም ማንም ወንድ አይጠጋኝም ለዚህ ነው ህይወቴን ያበላሽው ለዚህ ነው ሄደሽ ፖሊስ ጣቢያ መስክሪ ማን እንደዚህ ሆኜ ነው በጣም ብዙዎችን አነጋጋሪ የሆነው ሄሉ ላመነችበት ድረስ የራሷን ነገር እስከምታሳካ ጥግ ድረስ ትሄዳለች የተባለው እዚህ ላይ ነው ያየሁት ማለት ነው። እና ይሄን ድራማ ያመጡት ምን መሰላችሁ? ሄሉ አውቃ ነው እሱን እንትን ለማለት ነው እንጂ አላረገዘችም እያሉ ነው። እንግዲህ እናያለን። የሄሉ ድራማ አያልቅም። እዚህ ጋር ራሱ የምታደርገው የልጁን ሽሮ መብላት ነው የገደለችው ማለት ነው።
ሽሮ መብደውም ብላ እኮ ነው በጥፊ ነው ያለች። እኔ አሳቀኝ እዚህ ጋር